ላሻል ብዬ ማህበረሰብ ነበርሻል ብዬ ተቃወምኩ። ሰው ሁሉ ሰደበኝ። ባዶ መጀመሪያው ሰው ሁሉ ተሰግጥ ፈርስ በላይ ትውልድን የሚያበላሽ ነገር አልፈን መተናል። እያንዳንዳችን በየራሳችን ፔጅ የምናደርጋቸው ትውልድን ሊያከስር የትኛው መልካም ስራችን ነው? እኛ እኔ ብዙ መልካም ስራ አለኝ ጉቺዬ። እኔ 7 ህገ መንግስት ያስቀየምኩ ሰው ነኝ። አዘ ሴም ታይም በዛው ልክ ደግሞ በጣም ብዙ ትውልድን እኔ አንድ ኔጌቲቭ ነገር አድርጌ አላውቅም። ትውልድን የሚያጠፋ ለምን ነው ታውቃለሽ? ብዙ ጊዜ ግለሰቦች ንጹህ ማንም ንጹህ ሰው የለም ከክርስቶስ ውጭ ማለት ነው። ግን ምንም አይነት ለትውልድ ሊያጠፋ የሚችል ነገር አንድም ቃል በፔጅ ጎቶ ካያውቅ ሰግጥ ከሱ ውጭ አውጥቻ እኔ ትውልድን ይኸውልሽ ለሜክስሜት ልጆች የግለሰብ አሁን እኔ ብዙ ሰደባለሁ፣ ብዙ ነገር አደርጋለሁ። በግለሰብ ደረጃ የምመልሰው መልሶች አሉ መጥፎ ምናልባት ጥሩ ያልሆኑ። ሰው ነኝ አይደል እንዴ? ስጋ ለባሽ ነኝ፣ ሰው ነኝ። እሱን እኮ ነው እኮ ምልክ ይወዳል። እሱ አንተ ግለሰብ የምትናገረው ነገር ኒው ጄኔሬሽን እኮ ያየዋል። በየይቱ ነው ግን ራሳቸውን መከላከል ነው ማስተምራቸው። ይኸውልሽ አሁን ለምሳሌ እኔ ላይ ይድኩ አንተን ለመከላከል አንተ ለተናገርከው ነገር በተናገርክበት ልክ ሰንበዲ ወጥ ኤክስፕሌን አድርግልሻ ጉቺ ኤክስ ዲፈረንቱ ላሳይሽ። እኔ እኮ ነው የማያረዋት በኢትዮጵያ ሕዝብ ላይ ላለፈው 7 ዓመት የሰራሁት በሃይማኖትም በፖለቲካም በብሔርም የታወቀ ምንም በቃ ላይ ሰው እንትን ሊለው አይችልም። ምናልባት አት ፈርስት ላይመቻቸው ይችላል። መጨረሻ ግን የኔን ሀሳብና አመለካከት ይዞ ነው የሚራመዱት። እኔ የተቃወምኩት ግለሰቡን አይደለም አይዲያውን ነው። ገባሽ? በግለሰቡማ እኔ ምን አገባኝ። ግን አይዲያው መጥፎ አይዲያ ከባድ አይዲያ ከሆነ ያንን አይዲያ እቃወማለሁ። እኔ አይዲዮሎጂ ነው የምቃወመው። አይዲዮሎጂ ሲቃወም ሰዎች ምን ያደርጋሉ? እኔን በፐርሰናል መንካት ይጀምራሉ። በፐርሰናል መሳደብ ሲጀምሩ እኔ ደግሞ ፐርሰናል መልስላቸዋለሁ። ከዛ ውጭ ግን እንደዚህ ትውልድን የሚያጠፋ አጀንዳም አይዲያም አምጥቻለሁ። እንዲያውም የምታወቀው እኮ ይኸውልሽ እዚህ የመጣሁት ታወቁበት ምንድነው ይሄ ካንተ እንትኖችን ተጽዕኖ ፈጣሪዎች ላይ ተጽዕኖ መፍጠር በቃ ይሄ ትላልቅ ነኝ ራሳቸውን ከፍ የሚያደርጉት እነሱን በማስተካከል ነው እንጂ ሌላ ጉዳይ እኮ ነው። እንደዚህ ሌላ ጉዳይ አድርጋለሁ። በዚህ ጉዳይ ላይ አሁን ተመልከች፣ ሰግጥ ፈምስ የሚለውን አይዲያ ተቃወምኩ ነው። በጣም ብዙ ቪዲዮ ሰራው፣ ብዙ እንትን አደረኩኝ፣ ተሰደብኩኝ፣ ቀንተ ነው ምናምን ነው ተባልኩኝ። ከ8 ወር በፊት ነው የታገልኩት። 8 ወር በሙሉ እኔ ከያዝኩ አለቅም ያዝኩ። መጨረሻ ላይ ምን ሆነ? ልጁን አዞሩት፣ አፈመሱት፣ ግብት ሰጡት፣ ምን አደረጉት? አሁን ምን እየተደረገ ነው? ወጥቶ እንዲቅርታ እንዲጠይቅ አደረጉት፣ ቪዲዮዎች እንዲያወርቅ አደረጉት። መንፈሳዊ አባት ፓስተር፣ ቄስ ምናምን የምትዩ እንዳለ ቪዲዮ እየሰራ ነው። ምሁር የምትዩ እየሰራ ነው። እኔ አሁን በሽታ ከመምጣቱ በፊት በሽታ እየመጣ ነው ተጠንቀቁላለሁ። በሽታው ከመጣ በኋላ ክትባት የሚፈልግ ህዝብ እኮ ነው እያጋጠመኝ ያለው አሁን። ተረዳሽኝ? እና እኔ እንደዛ ነው እንጂ ያ የኔ ፐርሰናሊቲ ነው፣ የኔ ጥሪ ነው። አባሽ ለዚህ ምን በዛ ውስጥ ስህተት አልሰራም ማለት አይደለም ጉቺ። በዛ ውስጥ ሰደብ ምን ስደረግ አም ጎንደሬ ቤቢ ዩ ታች ሚ አታች ባክ ራይት እኔም ጭንቅላቴን ከነካሽ ጭንቅላትሽን ነካለሁ። እኔ ግን ማለት ነው እኔ አሁን አንድ የምነግርህ ነገር አንተም ያ can agree to disagree ግን ባዶራይ ጉዳይ እኔ ምንም አይነት ስህተት አላየሁበት። to be honest በቃ ይሄ አመት የሱ አመት የሆነ ያለ የሚሰማኝ ሰግጥ ፈምስ ከማለቱ ውጪ ስድብ አልተሳደበም፣ ዘር አላደባደበም፣ ሃይማኖት አልነካም። በራሱ መንገድ የራሱን ታርጌት ሰራ ነው ይወዳል። አጤ ቴዎድሮስ ነኝ ያላል ቤተክርስቲያን እስከነ እንትኑ እስከነ ፓፕራስ ያልገባም አክሱም አሜን። ይኸውልሽ እያዩ ወጣት ነው ልጁ። ምናልባት ለሱ መፈመስ ነው የሚፈልገው። የሚያደርገው መጥፎ ልቡ መጥፎ ላይሆን ይችላል። እኔ ፐርሰናሊቲ አላውቅም። ልብና ኩላሊትን የሚመረምር እግዚአብሔር ነው እያልሽ ያለሽው ምሁሮች ራንግ ናቸው፣ መንፈሳዊ አባቶች። አሁን እኮ ቪዲዮ ልክልሻለሁ። የኔን ሀሳብ ይዘው እኮ አንደኛ መንግስት እንዲያስወርድ አድርጎታል ቪዲዮዎችን። እንደገና ደግሞ ይህን አነጋገር እንዳይጠቀም አስደርገውታል። ሌላ ደግሞ አሁን ትላልቅ አክቲቪስት የምታያቸው ትላልቅ ምሁር የምታያቸው ወጥተው ይህን አይዲያ እየተቃወሙ ነው፣ ከኦሮሞ እስከ አማራ እስከ ትግራይ። የኔን ሀሳብ ገዝተውታል ማለት ነው። የእሱ መጀመሪያ የተገዛው ለምንድን ነው? ህዝቡ የፈለገው ነገር ነበር። መጨረሻ ላይ ግን አሁን ሬስቶራንት እኮ ተከፍቷል። ሰግጥ ፈምስ የሚል ሬስቶራንት አሁን መዝጋት አለባቸው። ሰውና አሁን እኮ ምን አለ መሰለኝ ይህ ልጅ ሰው ማህበረሰቡ አገርም ወጣቱ ባይከተለው ኖሮ እኔ እናንተ ምን ያህል ጊዜ እዚህ ቲክታክ ላይ ቆይተናል? ምን ያህል ፎሎወር ነው ያለን? ፎርሹር ከኛ የተሻለ ነገር ሰርቶ የሆነ ዋት ኢቨር ጊዜ ሰው ጉቺ ከማን እንደ የተማር ሰው ነሽ
እንደዛማ አትበይ ጉቺ። እኔ እዚህ ጋር ስቀመጥ ለመሰገጥ ለመፈመስ ከፈለኩኝ 20 ሚሊዮን ፎሎወር ይኖረኛል ከፈለኩኝ ማለት ነው። ደግሞ እኔ ብዙ አካውንት ነው ያለኝ ቢቆጠር ከሱ የበለጠ ፎሎወር አለ ከሱ የበለጠ። እኔ እኮ ተጽዕኖ ፈጣሪ መሆን የምታውቂው 300 ሰው ይዤ 20 ሺህ ሰው የያዙ ሰዎችን ተጽዕኖ ፈጥሬባቸው የኔን ግቤን እመታለሁ። እንደዛ አይደለም የሚቆጠረው ገባሽ? እኔ ህዝቡን አይደለም እምነካው። እኔ ህዝቡን ለመለወጥ አልመጣሁም። እኔ የመጣሁት እሊቱን ለመለወጥ ነው። እኔ ፖለቲከኞችን፣ እሊቱን፣ መንፈሳዊ አባቶች እነሱን ነው የምለውጠው። ህዝብ እኮ ምንም አያመጣም። ህዝብ እኮ ተሰልፎ ቢወጣ ህግ የሚያወጣው እሊቱ ነው እኮ ለውጥ ማምጣት የሚችለው አይደለ እንጂ እኮ በህዝብ ብዛት ቢሆንማ እነ ጀዋር መሐመድን እኮ ስንት ፎሎወር ነበራቸው? በህዝብ ብዛት ቢሆንማ አሁን በአንተ እይታ where is Adonai's mistake? በአንተ እይታ አይወልሽ ብዙ ነገር ደድብ፣ ፈምስ፣ ሰግጥ የብዙ እንትኖች አሉ። አሁን አዶናይ ኤቭሪቲንግ ስታንድ የሚያደርገው ነገር ሁሉ ትክክል አይደለም፣ ለትውልድ ጥሩ አይደለም። ሰዎችን ደድቡ፣ ለበረከታችሁ ስትሉ ደድቡ፣ አታስቡ፣ ማሰብ አቁሙ ብሎ መናገር ይሄ ራሱ ማለት ነው ትውልድን አዶናይ አይደለም ከኋላ ሆነው የሚያንቀሳቅሱ ብዙ ሰዎች አሉ። ብዙ ብር የተከፈለበት ብዙ ኢንቨስት የተደረገበት እነ ብሩክ ለሪስቴት ምናምን የተለያዩ ሰዎች ኢንቨስት አድርገውበታል በሱ ላይ። ለምንድነው እኔ ቢዝነስማን ባደው ኢንቨስት የሚያደርገው ለቢዝነስ ነው። አልናደድም። ቢዝነስማኖች ኢንቨስት የሚያደርጉት at the end of the day ቫይራል የሚወጣ ነገሮች ላይ ኢንቨስት ማድረግ ይሄ የቢዝነስ ማን ስማርትነስ ነው። ተረዳሽኝ? እኔ ግን እንደ አክቲቪስት እንደ ማህበረሰብ አንቂ ማህበረሰቡን የሚጎዳ ነገር ማለት ነው። ኦኬ ኢዮዳብን ገጥሞ ያሸነፈ የለም ባደው ወይ። ምክንያቱም እኔ እውነት ነው ያስኩት፣ ሀሳብ ነው ያስኩት። ባሽ ለመፈመስ ከፈለኩኝ ከማንም የበለጠ ታለንትና እውቀት አለኝ። ከማንም የበለጠ አርቲስቲክሊ ከማንም ይበልጣሉ ሶሻል ሚዲያ ላይ የለም እንደነሚሆን። ግን እኔ ለመፈመስ አልመጣሁም፣ ላለመፈመስ ነው የመጣሁት። ተረዳሽኝ? ላለመፈመስ ነው። ሁሉን ነገር ስትቃወሚ በእኛ ኮሚኒቲ እንደምታውቂው እያጨበጨበ አዎ አሪፍ ነው ሰላም ነው የሚል ሰው ነው ተወዳጅ የሚሆነው። ጉቺ ለምን እንደዛ አታርጊ? ሞክሪው እስኪ አንቺ እንዳዶናይ 20 ሚሊዮን ትገቢያለሽ። የሀሳብሽን ስለምትናገሪ መሰለኝ የሀሳብሽን ስለምትናገሪ አንቺም አሁን በእኔ ደረጃ ባትናገሪም ያው እንደውም እንትን አለ። ግን አዶናይ ምንድነው ያጠፋው ካልሽ አዶናይ ራሱ ወጥቶ ነግሮሻል። ልጅና አዶናይ ግቢና አዳምጪው። እኔን ሀሳብ ተቀብሏል። አሁን እሱ ልጁ አሁን እዚህ ደርሷል አለ ፈምሷል አለ። ኦኬ ለመልካም ነገር ተጠቀምበት። ኢትዮጵያ እንደምታውቂው ተጠቅመውብሽ ምን ብለውብሽ በኋላ የልጃን ነገር ቢሆን ዞር ብሎ የሚያዩ የለም። ጀዋርም እንደዛ ተቀባይነት ነበረው። ሆይ ተብሎለት ነበር። ሲታሰር ኤቭሪባዲ ነው የፈረጠጠው። ዞር ብሎ ያየው የለም። ዛሬ ጀዋር የት ነው ያለው? ልደቱ አያሌው የት ነው ያለው? ትላልቅ ተጽዕኖ ፈጣሪ የሚባሉ በጣም ታማኝ በየነት ነው ያሉት። መንጋ ማስከተል አይደለም፣ ህዝብ ስለተከተለሽ አይደለም። ተረዳሽኝ? እኛ ግን ይኸውልሽ ሰባ አለን። እነሱ ከኛ በፊት የመጡት ሁሉ ሄደዋል የሉም። ከኛ በኋላ የመጡትም ይሄዳሉ። እውነት ከያሽ የትም አትሄጂም። እውነት ከያሽ ሰው ተከተለሽ አልተከተለሽ ጉቺ እውነት ስትታገል እዮዳብ እኔ በእኔ አመለካከት ዘረኝነት እስካልገባ ድረስ ህዝብን እንደ ህዝብ እስካልተሳደበ እስካላዋረደ ግለሰቦችን እስካልተሳደበ በራሱ መንገድ የመጣበት ነገር እስከሆነ ድረስ በዚህ መንገድ ስለታወቀ ልክ አይደለም፣ አግባብ አይደለም ብሎ ማሰብ ለኔ ልክ አይደለም። ለምን ሰግጥ ፈምሳል ሰግጥ ፈምሶ ሂዲት ገባ አይ እንዲህ ማለት አልነበረም። ምን ያህል ኢንቨስት ተደረገበት ጉቺ? አይ ሀቁን እናገራ። ምን ያህል ኢንቨስት ተደረገበት? ለዛ እኮ ነው ካላው ይኸውልሽ እንዴ ካላ ጉቺ እንደዚህ ጉቺ እንደዚህ ምን ይሆናል? ከታች ያላችሁ የምትሰድቡኝ ወዳችኋለሁ፣ አከብራችኋለሁ። ለእናንተ ልጆች ነው የምታገለው። አትናደዱ፣ አይዟችሁ። ጉቺ ፈርዘሻል። ታፕታፕ አድርጉ እስኪ። ይሰማል? ኪኪ
እስታክ አድርጊያለሁ። እስታክ አድርገሽ ነበር። አሁንም እስታክ አድርገሽ አሁን መጣሽ። ያና ጉቺ ጥያቄ አለ ላንቺ ለሚያሳስ ዋን ኳስት አሁን እኔ የተቃወምኩትን ነገር ሁሉ ከኤቭሪ መንፈሳዊ አባቶች፣ ምሁሮች፣ ፖለቲከኞች፣ ጋዜጠኞች ወጥተው እየተቃወሙ ነው። እሱ ራሱ ልጁ ካሁን በኋላ እንዳንጠቀመኝ ስግጥ ፍምስ የሚለውን ብሎ ተናገር አይደል እንዴ? ለምን ነው ታዲያ የሚሰደበው? እሱ ራሱ መጥቶ የነገር ትክክል አይደለም ተሳስቻለሁ አለ። እኔ እኮ አሁን ለምንድን ነው ታዲያ ራሱ መጥቶ እንደዛ ካለ መንግስት ራሱ ከቪዲዮቹን ካስወረደው እንደገና ደግሞ ብዙ አሁን ልክ በጣም ምሁር የሚባሉ ትላልቅ አክቲቪስቶች፣ ፖለቲከኞች፣ መንፈሳዊ አባቶች የሁሉም ኦርቶዶክስም፣ የጴንጤም፣ የሙስሊምም ተናገሩ። ትላልቅ ሰዎች ይሄ ነገር መቆም አለበት፣ ለትውልድ መጥፎ ነው፣ ከኋላው ይዞት የመጣው የግብረ ሰዶም አይዲዮሎጂ አለ አሉ። እሱን አይደለም ጀስት ሀሳብ። ስለዚህ አሁን ግብረ ሰዶምን ይዞ ይገባል። አሁን ቲክቶክ አዋርድ ሾው አይተሽዋል አይደል? ምን ይዞ እንደመጣ እቺም ጉቺ ትቃወሚ ያውቃሉ እንደዚህ አይነት ጉዳዮች። እኔ እኮ ዝም ብሎ ይሄ ጭፍን ጥላቻ እኔ ላይ ጥሩ አይደለም ጉቺ። እኔ የምናገረው አትሊስት እኮ ይኸውልሽ ነው አንቺን አይደለም አንቺማ አሁን አንቺ ነው ጭፍን ጥላቻ ስለሽ ለምን መሰለህ ሁሉን ስላሉ ላይ አንዳንድ ጊዜ በቃ ከአመት ማለት ይሄ አመት ለልጅ ሆኖታል። በቃ ብዙ